ሶ አጠቃላይ ኔሽን ቢልዲንግ እና ፍትህ እንትን ብለናል። እስኪ ፍትህ ላይ ፎከስ እናድርግና አጫጭር ነገሮችን እናገር። ፍትህና ሊደርሺፕ ማለት ነው። ራውልስ ምን ይላል? ያው ራውልስ ጀስቲስ አስ ፌርነስ የሚለው መጽሐፉን በጣም ወዶ መጽሐፍ ነው። ያምሹን እናንተም ሎስኩል ሆናችሁ ይሄን መጽሐፍ አንባችኋል። በጣም እንትን ነው እና ምን ይላል ራውልስ? Justice is the first virtue of social institutions, as truth is systems of thought. እውነት የሚባለው የምናስብበት ስርዓት መሰረት ነው። የማህበራዊ ተቋማት መሰረት ደግሞ ፍትህ ነው የሚለው ራውልስ። ሶ ፍትህ ምንድነው? ያን እንደሆነ ፍትህ በችሎት አደባባይ የሚገኝ ወይ ደግሞ በህግ አፈጻጸም ውስጥ የሚገኝ ነገር ብቻ አይደለም። ፍትህ ማህበረሰቡ የተሰራበት የሞራል ስሪት ነው፣ የሞራል ውቅር ነው። ፍትህ በስልጣንና በቅቡልነት መካከል ያለ ድልድይ ነው። ፍትህ የትምምን የሰላምና የሥርዓት መሰረት ነው። ፍትህ እኛ ማን እንደሆን ማንን ብለን እንደምናስብና ሌሎችን እንዴት እርስ በርሳችን እንዴት ትሪት እንደምንናደርግ ማሳያ ነው። ፍትህ ሶስት ገጽታ አለው። አንደኛው ዲስትሪቢዩቲቭ ጀስቲስ፣ ሀብት እድል ምናምን እንዴት እንደተከፋፈለ ማን ምን እንዳገኘ። ሁለተኛው ሂደታዊ ፍትህ፣ ይሄ ፕሮሲጀራል የስነ ስርዓት ፍትህ፣ ይሄ ሂደትን ስነ ስርዓትን ምናምን የሚመለከተው ነው። ሶስተኛው ሬስቶሬቲቭ ጀስቲስ፣ የደረሰ ጉዳትን ምናምን የተበላሸ ግንኙነትን የፈረሰ ነገርን ተመልሶ እንዲጠግን ማለት ነው። ፍትህን አስመልክቶ መሰረት የጣሉ ፋውንዴሽናል ቲንከርስ ፋውንዴሽናል ቲዮሪስ እንዲ ፕሌቶ ዘ ሪፐብሊክ በተሰኘው መጽሐፉ ፍትህ መስማማት ነው መሰናሰል ነው ይላል። ጀስቲስ ኢዝ ሃርሞኒ ይላል። ፍትህ ማለት ይላል እያንዳንዱ የህብረተሰብ አካል መስራት የሚገባውን ሲሰራ የሚመጣ ድምር ውጤት ነው ይላል። ፕሌቶ እንደሚለው መሪነት ማለት ዘ ፊሎሶፈር ኪንግ ነው። መሪ የሚባለው ነገር ጥበብ ያለው ፍትሃዊና ሰልፍለስ የሆነ ሰው ነው ይላል። የፍትህ ሊደርሺፕ ምንድነው? ያመለንዲያን አርስቶትል ደግሞ ፍትህ ማለት ፕሮፖርሽናል ፌርነስ ነው። አኮርዲንግ ቱ ፕሮፖርሽን ማን በፍትሃዊነት አገኘ የሚለው ነገር ነው። ሶ ለአርስቶትል እኩል የሆኑ ሰዎች በእኩልነት ትሪት መደረግ አለባቸው። እኩል ያልሆኑ ሰዎች ደግሞ አኒ ኢኳሊ ኢን ፕሮፖርሽን ትሪት መደረግ አለባቸው። ፕሮፖርሽን ነው። ራውልስ ደግሞ ፍትህ ማለት አማርኛ ከሆነ ፍትህ ሆነ ፌርነስ ምን እንበለው ፍትሃዊነት ነው። ፍትህ ማለት ፍትሃዊነት ነው። ያንተ ያስቃል እንደው ጀስቲስ አስ ፌርነስ ነው ይላል ራውልስ። ቬል ኦፍ አሮጋንስ የሚለው ላይክ ህብረተሰብ ውስጥ ያለህ ሚና እንደማታውቀው ሆነ ሶሳይቲውን ዲዛይን አድርገው እና ራውልስ የሚለው ሁለት ፕሪንሲፕል አለ። እኩል ነፃነትና ፍትሃዊ የሆነ እኩልነት ይላል። ይሄ ዲፈረንስ ፕሪንሲፕል ማለት ሴን ደግሞ ፍትህ ማለት ካፓቢሊቲ ነው፣ ችሎታ ነው። ፍትህ ማለት የሰው ልጅ የማድረግ አቅም እና ነፃነትን ኤክስፓንድ ማድረግ ነው፣ እንዲያድግ እንዲሰፋ ማድረግ ነው ይላል። ስለሆነም ሴን እንደሚለው ተደራሽነት የማይፈጥር ህግ ባዶ የሆነ ክብር ነው፣ የተዋረደ ክብር ነው ይላል። ኮርኔል ዌስት ደግሞ ፍትህ ማለት በአደባባይ የሚታይ ፍቅር ነው ይለዋል። never forget that justice is what love looks like in public ይለናል። ሀና አረንት ደግሞ ፍትህ ተጠያቂነት ይጠይቃል ትላለች እና ሰይጣናዊ ድርጊት የሚሰፍነው ሰዎች ስርዓቶች ያን ያልተገባ ድርጊት ሞራሊ ኮንፍሮንት አድርገው ተጋፍጦት ማስተካከል ሲሰናቸው ነው ትላለች። ሌጋሊ ሳይሆን ሞራሊ ኡቡንቱ ገዳ ሲስተም ሰራሃራ ሶማሊ ኢንዲያ ፓንቻንት ጋጋካ ሩዋንዳ ምናምን ብዙ አሰራሮች አሉ። ፍትህ አስመጥቶ ሎካል እንትኖች በአጠቃላይ ለምንድን ነው ፍትህ ማተር የሚያደርገው ካል ፍትህ ሲኖር በተቋማት ላይ ከፍተኛ እምነት ይኖራል።
የተረጋጋ ሰላምና ማህበራዊ መሰናሰል ይኖራል። ኢኮኖሚያዊና ዜግነታዊ ተሳትፎ ያድጋል። ጽንፈኝነት ይቀንሳል። ቅሬታ ይቀንሳል። ግጭትም እንዲሁም ፍትህ ሳይኖር አመጽ ንትርክ ይኖራል። ጥላቻም ይላል። የመንጋ ፍትህ ይሰፍናል። ቅቡልነት ይፈርሳል። የተማሩ ሰዎች ይሸሻሉ። ስደት ይኖራል። የረጅም ጊዜ ሰቆቃና ትውልዳዊ ቅሬታ ይሰፍናል። እስኪ አስቡት፣ ለእናንተ ፍትህ ማለት ምን ማለት ነው? ከሞራል አንጻር፣ ከህግ አንጻር፣ ከስሜት አንጻር ይሁን በማህበረሰባችሁ ያያችሁት ፍትህ ምንድን ነው? አስታውሱት። ቅድመ አያቶቻችን ፕራክቲስ የነበረውን ሲስተም ኦፍ ጀስቲስ እናስተውሉት። የፍትህ ተቋማት ስለሆናችሁ ደግሞ ጀስቲስ ጋፕ ኦዲቲንግ ይባላል። ኦዲት አድርጉት አምሯችሁ። ሳይንቲፊክ እንትን ነው፣ ቶሎቹ ሰራቸዋል። ኢንስቲቱሽናል ፌርነስ ሰርቬይ ይባላል። ሂስቶሪካል ኢንጀስቲስ ታይምላይን ይሉታል። ሂስቶሪካሊ የነበሩ እንትኖች እነዚህ ሁሉ ፍትህን ያዋቅራሉ። ቅቡልነት የሚባለው ነገር የማይታየው የስልጣን መሰረት ነው፣ የተሰሚነት መሰረት ነው። ምን ትላለች ሃና አረንት? ስልጣን፣ ተሰሚነት፣ ኃይል የሚባለው ነገር እውነተኛ የሚሆነው ቃልና ተግባር አብረው ሲገናኙ ነው። ቃልና ተግባር አብረው ሲገናኙ ነው። ተግባሩ ሌጂቲሜሲ ነው። ምንድነው ሌጂቲሜሲ ካላችሁ የሆነ ስርዓት፣ የሆነ መሪ፣ የሆነ የፍርድ ቤት ፕሬዝዳንት የመምራት መብት አለው ብሎ ሰዎች ሲያምኑ ነው። ሹመት ደብዳቤ አይደለም። It is in the mind of the people. The consent of the government. It is a moral and social license. ሞራላዊና ማህበራዊ ፈቃድ ነው። የህዝቡ አመኔታና ፍላጎት ነው። አእምሮ ውስጥ የሚከናወን ነገር ነው። ዳኞች መሪዎች ናቸው። በእያንዳንዱ ኬዝ ሰዎች በሆነ ጉዳይ ተለያይተው ይዳኙም ብለው ነው ሰዎች የሚመጡት። ወንድምና ወንድም ሊሆን ይችላል። አባትና ልጅ ሊሆን ይችላል። እናትና ልጅ ሊሆን ይችላል። በጣም ቅርብ የሆኑ ሰዎች ሊሆኑ ይችላሉ። ይቅርብ የሆኑ ሰዎች ተለያይተው እናንተ ታስተካክሉናላችሁ ብለው ነው የሚመጡት። the level of እንትን sometimes ማለት ነው። እና ዳኛ ግን በእናትና በልጅ ክርክር፣ በወንድማማቾች በእህትማማቾች የንብረት ክርክር ውስጥ ይገባል። ኢንትረስቲንግ ቲንግ ማለት ከኖርማል የእርጎ ዝንብ በሚያስብለው ጉዳይ ላይ ማለት ነው። ኖርማል ቢሆን ኖሮ ምን አገባ በሚያሰኝ ጉዳይ ላይ ነው። ሶ ሪሜምበር ሁለት እህትማማቾች ተጣልተው ወይ ሁለት ወንድምና ተጣልተው እንበልና በንብረት ዲስፒት ውስጥ ገብተው ቢመጡና እኛ ለአንዱ ብንወግን how unfair it is, right? ዳት ማች ነው የተጣሉ ሰዎች እነማን እንደሆኑ አናቅቻ። በጣም እንግዲህ የቢዝነስ ጸብ ውስጥ ምናምን የሚቀራረው እንትን ሰዎች አብረው የሰሩ በጣም ግንኙነት ያላቸው ሰዎች ናቸው የሚሆኑታል አንድ ኖርማል ሰርከምስታንስ። ስለሆነም እንደዚህ አይነት ስራ ስለምትሰሩ በጣም ሌጂቲሜሲ ማተር ያደርጋል። ማህበራዊና ሞራላዊ ፈቃድ ስለሆነ ኢምፖርታንት ነው። ሌጂቲሜሲ የሚባለው ነገር ልክ እንደ ሰው ልጅ ኦክሲጅን ለሰውነታችን ኦክሲጅን እንደሚያስፈልገው ያለ ኦክሲጅን እንደማንኖረው የዳኝነት ስርዓት፣ የፍትህ ስርዓት የሚባለው ነገር ያለ ሌጂቲሜሲ በፍጹም እንትን አይልም። እስኪ ጠፋ ደግሞ አይታወቅም። አይታየንም፣ ግን መሰረታችን ነው። የማይታይ ግን መሰረት የሆነ ነገር ልክ ኦክሲጅን እንኳን we don't see it አሁን ብሮጥ ስፒድ ካለኝ ይሄ ፉል ኦፍ ኤር ነው አይደል? ይሄ ሩም ላይ ባዶ አይደለም። ይሄ ሩም ሰው ኤር አለ ሙሉ በሙሉ። ግን የሚያስታውቀው ስሮጥ አሁን ብሮጥ እጋጫለሁ ከአየሩ ጋር ስለምጋጭ ድምጽ ይሰማል። አሁን መኪና ኤክስፕረስ ወይ ላይ ስትሄዱ በጣም ትልቅ ድምጽ ያወጣል because ስፒድ ስላለው አየሩ ጋር የተጋጨ ነው ድምጽ የሚወጣው። it's not vacuum። እዚህ ሩም ውስጥ በሙሉ ኤር አለ፣ ከኛ ውጭ ሙሉ አየር የተሞላ ነው። ግን we don't feel it። የሆነ ተአምር ሳክ የሚያደርግ ነገር ቢመጣ ወይም የሆነ ጢስ ብናስገባበት ያኔ የምናውቀው አለመኖሩን ሌጂቲሜሲ እንደዛ ነው። ሳይኖረን ስቀር ሰው ውርግፍ አድርጎ ሲተውን አይረቡም እነዚህ ሰዎች ብሎ ሲተውን ፊል ኢት እያለ ግን ፊል አናረገው ኢት ጀስት አውት ዜር። ግን ሌጂቲሜሲ ሲኖር ቅቡልነት ሲኖር ሰዎች የፍትህን ስርዓት የዳኝነት ስርዓትን የሚቀበሉት በእምነት ነው። ያለ ሌጂቲሜሲ ግን ሲሆን በቅሬታ ነው ሰዎች የሚቀበሉት። ሰዎች የሚስማሙት ፍትህ ቅቡልነት ሲኖር በተረጋጋ መንፈስ ነው። ቅቡልነት ከሌለ ግን ሰዎች የሚስማሙት በዳኝነት ስርዓት ውስጥ በጭቆና ነው። ቅቡልነት ባለው የፍትህ ስርዓት ውስጥ ሰዎች የሚካሰሱት ውሳኔ የሚቀበሉት
ለብሔረ መንግስት ግንባታ ባለ ራስ መስዋዕት በማድረግ ፍላጎት ነው። ያለ ሌጂቲሜሲ ሲሆን ግን ሬዚስት ያደርጋሉ፣ ይሸሻሉ ወይ ፋይት ያደርጋሉ። ቅቡልነት ሲኖር ሰዎች በፍትህና በሪፎርም ጽኑ እምነት ይኖራቸዋል። ቅቡልነት ሳይኖር ሲቀር በፍትህና በሪፎርም ላይ እንትን አይኖራቸውም። በፍትህ ስርዓት ላይ ሪፎርም እምነት አይኖራቸውም። ቅቡልነት ሲኖር ለረጅም ጊዜ የመምራት ለረጅም ጊዜ ውሳኔ ማስተላለፍ ለረጅም ጊዜ የወሰነው ነገር እንዲፈጸም የማድረግ ለረጅም ጊዜ የሚቆይ የሞራል ብልጫ ይኖረዋል። ሞራልና ማህበራዊ ፈቃድ ይኖረዋል። የፍርድ ቤት ስርዓት ዳኝነት ስርዓት ሌጂቲሜሲ ከሌለው ግን በቀውስ ውስጥ ይናጣል። ሌጂቲሜሲ 3 መሰረት አሉት ይባላል። 3 አማዶች አሉት። አንደኛው ኢንፑት ሌጂቲሜሲ ብለው ነው። በሂደታችን በስራችን ውስጥ በፍርድ ቤት አሰራር ውስጥ ሰዎች ድምጽ አላቸው ወይ? የህዝብ ድምጽ ይሰማል ወይ? ህዝብ እናካታለን ወይ? አውትፑት ሌጂቲሜሲ የሚባለው ደግሞ አለ። ፍርድ ቤት በሚሰጠው አገልግሎት ፍርድ ቤት በሚሰራው የልማት ስራ ያው ስራው የልማት ስራ ስለሆነ ኢን አክቹዋል ተርምስ በድምር ውጤቱ ዴሊቨር ያደርጋል ወይ? ውጤታማ አፈጻጸም ነው በጊዜ ይፈርዳል ወይ? ኖርማቲቭ ሌጂቲሜሲ ደግሞ የሚሉት አለ። የፍርድ ቤት ስርዓት እንደ ፍትሃዊ ሞራላዊና ትክክለኛ ተደርጎ ይወሰዳል ወይ? in the eye of the public ስለሆነም ዳኛ ሆኖ መሾም ብቻውን በቂ አይደለም፣ መታመን ይጠይቃል ይላል አንድ ኬንያዊ። ስለሆነም ፍርድ ቤት ኢንፑት ሌጂቲሜሲ ያለው ወይ? አውትፑት ሌጂቲሜሲ ያለው ወይ? ኖርማቲቭ ሌጂቲሜሲ ያሟላለው ወይ? ሶስቱን መመለስ አለበት። it's not enough እናንተ ስራችሁ መስራታችሁ አውትፑት ሌጂቲሜሲ ያላችሁ ማለት ኢንፑት ሌጂቲሜሲ ያላችሁ ማለት ሰዎች ባልተሳተፉበት ስራ አስተዋጽኦ በማያደርጉበት ነገር ባለቤት ባልሆኑበት ነገር ብዙ ጊዜ ቅሬታ ይኖራቸዋል። እያደረክላቸውም እንዳላደረኩላቸው ቆጥሩት። ህፃናት መጥተው እንዲጎበኙ ፍርድ ቤትን ትምህርት ቤት እንዲጎበኙ ከትምህርት ቤት መጥተው እንዲያዩ ሪስፔክት እንዲያደርጉት ወጣቶች ላይ መስራት አረጋውያን እንዲያዩት ማድረግ ሲምቦሊካሊ የሚሰራቸው ስራዎች እንታው ከህዝቡ ጋር የሚያገናኘውን ድልድይ ጠንካራ ድልድይ መገንባት ይጠይቃል ማለት ኮርትሩም ብቻ የኮርትሩም ቲያትር ብቻ አልቅ if you want true legitimacy then media input output እና normative legitimacy ያስፈልገናል። 3 መልክ ስላለው ማለት ያን ስትራቴጂ አውጥቶ እቅድ አውጥቶ የዚህ አመት እቅድ ላይ አውጥቶ ሶስቱ ላይ ምን እንስራ ብሎ አስቦ መስራት ይጠይቃል ማለት እንደ እቅድ ወጥቶ እንደ ራሱ እንደቻለ ግብ ተይዞ ማለት ለምን ሰውት አሁን እኮ በመሰሩ ስራ ህዝቡ አምኗችሁ ወደዋችሁ ቅቡል አድርጓችሁ በጣም ትልቅ ነገር እኮ ነው ማለት ምን አሁን ደሞዝ ነው ኢንሴንቲቭ ፐብሊክ ሰርቪስ አይሆን ፐብሊክ ሰርቪስ ነውና በሰራው ስራ መከበር ዳኝነት በጣም የተከበረ ስራ ነው። ፓርሻሊ አንዱ የክብሩ ችግር አለመታወቁ ነው የሚሰራው ስራ እና አንድ ሰው የሚሰራው ስራ ሲከበርለት ትልቅ ነገር ነው። ምንድነው የሚባለው እንግሊዝ ሀገር ዳኛው ፋርት ካደረገ እንትን ካረገ ብድግ ይላል ሰው ይባላል አይደል? ክቡር ዳኛ ብሎ ብድግ ይላል ባስ ውስጥ ከነ ጋውናቸው ነው መሰል የሚሄዱት ዳኞች። እንደዛ አይሰማው ያላየሁም ኢን ማይ ኦን አይስ አይደለም ፋርት ካደረገ ነው ብላችሁ ብድግ ይላል ሰው ሁሉ ኢቭን እንትን ሲያረጉ ፋርት ሲያረጉ እንኳን እና ስራችሁ እንደዛ ቢከበር ለምን ደስ አይልም ነው። ወበር ምን ይላል? ሌጂቲሜት ኦቶሪቲ የሚባለው ነገር 3 መሰረቶች አሉት። አንደኛው ባህል ልምምድ ነው። ሁለተኛው ካሪዝማ ነው። ሶስተኛው ራሽናል ሌጋል ነው። ትራዲሽናል የሚባለው ነገር ካስተም ሄሪቴጅ ማተሪያል ነው። ቅርሱ ልምምዱ ምኑ ካሪዝማው ደግሞ ፐርሰናል ሂሮይዝም የግል ገድል የግል ሞራል ፎርስ ራሽናል ሌጋል ህግ ምናምን ስርዓት እና ዳኞች በግል it's a heroic act ሙስና ተሰጥቶት ነው ብሎ እንትን ያደረገ ፍትህ በማይሰፍትበት ሁኔታ ፍትህ ያሰፈነ አንድ ዲፊካልት ሰምታ በጣም ከባድ ክርክር ገጥሞት ከባድ ጠበቃ ገጥሞት አጭበርብሮ ምናምን የሚያሸንፍ ጠበቃ ገጥሞት በጣም ታትሮ ሰርቶ ምርጥ የሚባል ውሳኔ ሰው
ምርጥ ውሳኔውን በደንብ አድርጎ ይጻፍ ደግሞ ያየውን እስካሁን የፈረደውን ነገር ደምሮ መጽሐፍ የጻፈ ምናምን these are personal heroes we have to craft them ፕሮግራም አሁን ኢትዮጵያ ቴሌቪዥን ላይ ፋና ላይ ምናምን ፕሮግራም ይኖረንና ዳኞች ከኖርማል ቨርዲክት በላይ የሰሩትን ስራ አጠራቅመው መጽሐፍ የጻፉ ዳኞች ይሰራውቃሉ እንዲታወቁ መጽሐፎቻቸው እንዲታወቁ ሎው ስኩል ተማሪዎች ጋር በደንብ እንትን ማለት የህግ መምህራን መተው እንዲያዩ we can't afford አሁን የህግ ማለት አገሪቷ ብዙ ሎው ስኩል ነው ያለው በየተራ ስኬጁል አውጥተን ሄደን ምን እየሰራ እንደሆነ ሌክቸር ማድረግ አለ ሱፕሪም ኮርት ምናምን ያርገው አይደል ፈርሲያን ያርገው ይችላል ለምን እናንተ ስጫም በየሎው ስኩል ሄዶ what you are doing ምናምን ማሳወቅ ይጠይቃል ፕሮግራም ይዞ በራሳችሁ ወጪ የሚሆን ለምናችሁ ዶነር ፈልጋችሁ አሁን እናንተ ብር ብዙም ቢያጥባሉ አሁን ለጉብኝት ምናምን ጠይቁ አይደል ስንት ኢንስቲትዩሽንስ አሉ ሲቪል ሶሳይቲ ያግዛቸዋል ሎው ስኩል ተማሪዎች በመተው እንዲያዩዋችሁ እንዲያከብሩ የሰራ በጣም ዲፊካልት ኬዞች እንዴት እንደምትሉ ሲምቦሊክ ደግሞ ሞራል የዳኝነት ስርዓት ሞራል የሚያሳይ ስራ የሚያሳዩ ነገሮች ህዝብ እንዲያቃቸው ማድረግ ያስፈልጋል ዴቪድ ቤታም 3 conditions of ሶስቱ የቅቡልነት ሁኔታዎች ብሎ እንትን ይላል አንደኛው ሩል ቤዝድ ነው ይሄ ተቀባይነት ያላቸው ህጎች ምናምን ማክበር ነው ሁለተኛው ጀስቲፋይድ የሚለው ፍርዱ ምን ከእሴታችን ጋር አብሮት የሚሄድ ሲሆን ነው ሶስተኛው ኮንሰንት ፍርዳችን ምናችን በህዝቡ እውቅና ሲያገኝ ነው ይሄን ሶስቱ ፋንዳሜንታል እንትን ነው አንቶኒዮ ግራምሺ ደግሞ ካልቸራል ሌጂቲመሲ ይለዋል እና ግራምሺ እንደሚለው power is sustained through hegemony when it shapes public beliefs to accept their rule as natural ይላል ክራይስት ኦፍ የቅቡልነት ቀውስ ሲኖርስ ሰዎች ኬዛቸውን ሎር ወተተርናውት የሚለው ገልብጡት ወደ እናንተ ኬዛቸውን ለማስፈታት አይመጡም በትራዲሽናል ኢሹስ እንትን ይላል በተቋማት ያለው አመኔታ ዝቅተኛ ይሆናል ሰዎች they take በፍርድ ቤት ሳይሆን በራሳቸው በበቀል ምናምን ይጀምራሉ ሩመር ዲስኢንፎርሜሽን ይኖራል ስትሬስ ጀስቲስ ይሰፍናል ተቃውሞ ይኖራል these are then ሌጂቲሜሲ ለመለካት የሚያገለግሉ ምን ቱሎች አሉ ካታ አሁን ለምሳሌ ሌጂቲሜሲ ሰልፍ ኦዲት LSA የሚሉት ቱል አለ the trust triangle የሚሉት ደግሞ አለ trust triangle የሚባለው ሌጂቲሜሲ ማለት ቅቡልነት ማለት ችሎታ ባህሪና ተቆርቋሪነት ነው ኮምፒተንስ ፕለስ ካራክተር ፕለስ ኬር ነው የተቋሙ ኮምፒተንስ እዛው ያሉ ሰዎች ካራክተር ተቋሙ ደግሞ ለሰዎች ለደንበኞቹ ምናምን ያለው ኬር ነው ሚተሚን ነው ይላል ሶስቱን በድምር the legitimacy ladder የሚሉት ደግሞ አለ fear based rule silenced consent skeptical participation trustful belief ይላል መጀመሪያ ሰዎች ይፈራሉ ይሆነ ነገር ያከብራሉ በዝምታ ይስማማሉ ከዛ በኋላ ግን እየተጠራጠሩ ይሳተፋሉ መጨረሻ ላይ የሚያምኑበት ከሆነ trustful belief ይፈጠራል ያምኑታል ሰው ልክ እንደመሰላል ነው in any society in any ዳኝነት ስርዓት ውስጥ ሰዎች ወደ ዳኛ የሚመጡት ስለሚፈሩ ነው ከዛ ዳኛ ያለው ምን ያፈረደው ምናምን ዝም ብሎ ይቀበላሉ የሆነ ታይም ላይ መሳተፍ ይጀምራሉ መቀበል ብቻ ሳይሆን በጥርጣሬ መጨረሻ ላይ የሚታመን ሆኖ ሲገኝ አምነው ይቀበሉታል ማለት are we in the ladder ብሎ መለካት ይጠይቃል መሰላል ውስጥ የት ደረጃ ነው ያለው so finally legitimacy ቅቡልነት የሚባለው ነገር earn የሚደረግ ነገር ነው በጉልበት የሚመጣ ነገር አይደለም የፍትህ ስርዓት ሁሉም መሪ ነው በተለይ ደግሞ የፍትህ ስርዓት መሪዎች የግድ ቅቡልነት ያስፈልጋቸዋል ሞራል ኦቶሪቲ የሚባለው ሞራል ማህበራዊ ትምምን እና ተቋማዊ አፈጻጸም አላይን ማድረግ አለባቸው ለጋራ ነገር መስራት አለባቸው ስለሆነም ቅቡልነት የሚባለው ነገር የሆነ ጊዜ የሚመጣ የሆነ ሞመንት አይደለም የሆነ አንድ ቦታ የሚመጣ ነገር አይደለም በተከታታይ በማያቋርጥ ሁኔታ በመንሰራው ስለሚገኝ ነገር ነው ፍትህ when it comes to leadership moral leadership ነው ፍትህ የሁሉ ነገር መሪ ነው ከህጉ ከምናምኑ ከሰጠን ስልጣን በላይ ሉዊስ ብራንዴስ ምን ይላል the highest office in a democracy is not president it is citizen
ሊደርሺፕን አመራርነት ለሶስት መክፈል እንችላለን። የህግ አመራር አለ፣ የፖለቲካ አመራር አለ፣ የሞራል አመራር አለ። ህጋዊ አመራር ስነ ስርዓትን ህግን ምናምን ነው የሚመለከተው። ብዙ ጊዜ ሪጅድ ነው፣ አደጋለው። መሰረቱ ህግ ነው። ለምሳሌ ህግ አክብረው ትእዛዝ አክብረው የሚሰሩ ቢሮክራቶች ማለት ነው። ፖለቲካ አመራርስ ታዋቂነት፣ ስልጣን የሚባለው ነገር ነው። መሰረቱ ምንድነው? አይዲዮሎጂ፣ የህዝብ አስተያየት ምናምን ነው። ካሪዝማቲክ ፖፑሊስት ሊሆን ይችላል። ሞራልስ የሞራል አመራር ማለት ነው ከቀላሉ ትክክለኛነት የሚመርጥ መስዋዕትነት የሚከፍል ያልሆነ ሬዚስት የሚያደርግ ለእውነትና ለህሊናው ቅድሚያ የሚሰጥ እውነት የሚናገር ሪፎርመር ማለት ነው። የሞራል ሊደር ምን ማለት ነው? ዋናዎቹ ገጽታዎች ምን ማለት ነው? አንደኛ ህሊና ነው። ኢነር ኤቲካል ኮምፓስ አለው። ውስጡ መሰረት አንከር አለው። እውነትና ውሸት፣ ትክክለኛና የተሳሳተ ነገር የመለየት ውስጣዊ አቅም አለው። ሰዎች ባላዩበት ቦታ ላይ እውነት ትክክል ነገር የሚያደርግ ነው። አዩኝ አላዩኝ ብሎ የሚያደርግ ሰው አይደለም። ሁለተኛ ድፍረትና ወኔ ያለው ለሚያምንበት ነገር ዋጋ ለመክፈል የሚፈልግ ሰው ነው። በማይመች ሁኔታ ለፍትህ መቆም የሚመጥ ሰው ነው። ሶስተኛ ኮንሲስተንሲ ነው። የሚናገረውና የሚያደርገው ነገር ትክክል ተመሳሳይ ነው። ሶስተኛው ርህራሄ ኮምፓሽን ነው። ሲመራ በርህራሄና በሶሊዳሪቲ ነው። ወንድማማችነት እንትን ነው። ቁስል እንዲድን የሚያደርግ የፍትህ አምስተኛው ኮንትሪቢዩሽን ነው፣ አስተዋጽኦ ነው። ፎከስ የሚያደርገው አትኩሮ የሚሰራው በትልቁ ስዕል ላይ ነው። በራሱ ጥሪ ላይ አይጠራጠርም። ከአምቢሽኑ በላይ አገልግሎትን ያስቀድማል። ስለሆነም አንድ ሰው በሞራል እየመራ ነው ምንለው ህሊና ያለው ድፍረትና ወኔ ያለው በተከታታይ የሆነ ነገር የሚከውን ርህራሄ ያለውና ለትልቁ ስዕል ሲል አስተዋጽኦ ለማድረግ የሚተጋ ሲሆን ነው። የፍትህ አመራር ደግሞ እሱ ማለት ነው። ፍትህ the leadership in justice is moral leader. It's a moral leadership. It is an act of moral leadership. Hannah Arendt the banality of evil ትላለች። መጥፎ ነገር የሚከናወነው ሰዎች ህሊናቸውን ሳይጠቀሙ ሲቀሩ ነው። ያለ ህሊናቸው ነገሮችን ሲያደርጉ ነው ትላለች። ራውልስ ሞራል ሊደርሺፕ የሚባለው ነገር ሞራላዊ መሪ መሆን የሚባለው ነገር በህብረተሰብ ውስጥ ያለህን ቦታ ረስተህ የህብረተሰቡ ቅን ስትሰራ ነው። ነገ ጧት ተራ ሰው እንደምትሆን አስበህ ነገ ጧት ተራ ዳኛ እንደምትሆን አስበህ ነገ ጧት አንተ ዳኛ ሳይሆን ዳኝነት ለመቀበል ከወንድም ጋር ጣልተህ ከእህት ጋር ጣልተህ ዳኝነት ለመጠየቅ የምትሄድ ሰው መሆንን አስበህ ነው። ነገ ጧት የት ቦታ ላይ እንደምትገኝ አታውቅም። ነግበኔ ነው ይላል። ዛሬ ስልጣን እያለህ ዛሬ ዳኛ ሆነህ እያለህ በፍትህ እንትን ትላለህ። because ነገ ጧት your place in society you don't know እድሜ ልክህን ዳኛ ልትሆን ትችላለህ። ያኔ ፍትህ ሄደህ እንደምትጠይቅ አስበህ ነው። ያ የልጅ ልጆች ዳኞች ሳይሆኑ ኢንጂነሮች ሆነው ኮንትራክተር ሆነው ከሌላ ሰው ጋር ተካሰው ሄደው ፍትህ እንደሚጠይቁ አስበህ ነው የሚደረገው ነው የሚለው ዲያትሪክ ቦንሆፌር። ትክክለኛ አመራር ደካማ ሰዎችን ተጋላጭ የሆኑ ሰዎችን ለመከላከል ሲል የራሱን ጥቅም አሳልፎ የሚሰጥ ነው ይላል። ማርቲን ሉተር ኪንግ ደግሞ the arc of the moral universe is long but it bends towards justice if we bend it ይላል። የሞራል ዓለም ከሞራል አንፃር ስናያት ረጅም ነች። ሞራል የሚባለው ነገር በዓለም ውስጥ ቦታ የሚኖረው በረጅሙ ሂደት ውስጥ ነው። ግን ሞራል የሚባለው ነገር መታጠፍ ካለበት ወደ ፍትህ አቅጣጫ መሆን አለበት ይላል። ፍትህ ሞራል መሪ የሚሆነው የብዙ ትግል ውጤት ነው። ከራስም ጋር ታግሎ ነው። ሞራል መሪ መሆን ማለት ምን ማለት ነው? የራስን ማሸነፍ ነው ከሁሉም በላይ። the temptation in our እንትን ገንዘብ ያስፈልገናል፣
የሚከፈለን ትንሽ ነው ቤተሰብ አለን ችግር አለብን ልጃችን ጥሩ ቦታ ማስተማር እንፈልጋለን ጥሩ ልብስ መልበስ እንፈልጋለን ጥሩ ነገር መጣት እንፈልጋለን ጥሩ መኪና እንፈልጋለን all those things እሱን አሸንፎ the temptation from them ሁለተኛው ከውጭ የሚመጣ ቴምፕቴሽን ደግሞ አለ ባለ ጉዳይ ያለው ሽማግሌ ይልካል ገንዘብ አለ ገንዘብ ስጣችሁና እንደዚህ ላርጋችሁ ይላል ብዙ እንትን ይመጣል ስለሆነም ግራቲፊኬሽን ገንዘብ ስታገኝ የሚሰማህ እርካታ አለ ይሆነ ልብስ ትለብስ እሱን ግራቲፊኬሽን ዲሌይ አድርጎ ማዘግየት ይጠይቃል ኔልሰን ማንዴላ ዓለምን በሞራል የመራ ሰው ነው ማንዴላ በ15ኛው ክፍለ ዘመን ዳቾቹ ቻይና ሄድን ብለው በስተት ኬፕ ታውን ደርሰው ኬፕ ኦፍ ጉድ ሆፕ ብለዋል ያገሬውን ህዝብ የቤተ መልካች አድርገውት በገዛ ሀገሩ ባሪያ አድርገውት ስደተኛ አድርገውት በተመሳሳይ አውቶቡስ ማይጠቀም ተመሳሳይ ከተማ ማይኖርበት ተመሳሳይ መጠሪያ ማይጠቀምበት የሁለት ዓለም ሰው አደረጉት በአንድ ሀገር ውስጥ ሁለት ሀገር ፈጠሩ የነጮችና የጥቁሮች ሀገር የሚባሉ ስለዚህ ህዝብ ስለታገለ ስለዚህ ህዝብ ስለወደቀ 27 አመት የሆነ ደሴት ላይ ተጣለ ህዝቡ መሪ እንዳያገኝ ህዝቡ ነፃ እንዳይወጣ ማንዴላ የማይገባውን ለመውሰድ ከሌላው ለመንጠቅ አይደለም የሚገባውን የተቀማ ህዝብ የሚገባውን ነገር እንዲያገኝ ታገለው ከዛ ጣሉት 27 አመት ሳለቁበት ስለፍስ ታገለ ወንጀል ተቆጥቶ እንተና ከዛ ከእስር ቤት ወደ ፕሬዝዳንት ወደ ቤተ መንግስት ሄደ ማንዴ ትግሉ ፍሬ አፍርቶ አልተበቀለ ምን አላለ የገደሉትን ህዝቡን የሚታገሉት ህዝብ የገደሉ ለ27 አመት እስር ቤት የወረወሩት ከርቸሌ የወረወሩት ሰዎች ነፃ ወጣ ይቅራል ስለ አንድ ሀገር ስንል አብረን እንስራለን ሰሞሮ ሊደርሺፕ ሮዛ ፓርክስ አላባማ ላይ አንቺ ጥቁር ስለሆንሽ ነጮች አውቶቡስ ላይ አትገሚ ውረጅ ተባለች አልወርድም ማለት የመጀመሪያው ሴት ናት አውሮማ ዓለም አቀፍ ንቅናቄ ያቀጣጠለ ጋንዲ ሞራል ቅድሚያ አድርጎ ስለ ታላቋ ህንድ ብሎ ጠላቶቹን እንኳን በነፍጥ አንታገልም በፒስፉል ዲስኦቤዲየንስ ነው ብሎ ረጅም ርቀት ሰራ ብዙ ነገር ሰራ የማታ ማታ ህንድ ነፃ ወጥቶ ተገደለ ግን ስለ ሞራል ሲል ዋጋ ከፈለ የፍትህ ሞራል የፍትህ አመራር ሞራል ሊደርሺፕ ነው ፋንዳሜንታሊ ፍትህ ያለ ሞራል ኮሬክትነስ አይመጣ እያንዳንዷ በመሰራ ስራ ይሄን ቅድሚያ ሰጥተን መስራት በጣም ኢምፖርታንት ነው በአጠቃላይ ህግ ኦርደር ይፈጥራል የሞራል አመራር ግን ሞራላዊ አመራር ግን ምን ይፈጥራል ትራንስፎርሜሽን ይፈጥራል መስራታዊ ሽግግር ስልጣን ያስተዳድራል ሞራሊቲ ግን ነፃ ያወጣል እውነተኛ የፍትህ አመራር ማለት ማንንም በማያሰግንህ ቦታ ማንንም በማያቡት ቦታ ትክክለኛው ነገር ማድረግ ነው መጪው ጊዜ የሚፈልገው የፍትህ አመራር ፐርፌክት የሆኑት መሪዎች አይደለም ማንንም ሰው ፐርፌክት መሆን አይችልም መሪ ያላቸው መሪዎችን ነው የሚፈልገው በአጠቃላይ ፍትህ ምንድነው ፍትህ ሂደት ነው ፍትህ ውጤት ነው ፍትህ የተጓደለ ነገር ያልተሟላ ነገር ማሟላት ነው ቅቡልነትስ አንድ ኃላፊነት አንድ ስልጣን የፍርድ ቤት ብያኔ መስጠት ነገር ትክክለኛ ነው ብሎ ማሰብ ነው ሞራላዊ ነው ብሎ ማሰብ ነው እናም ልንከተለው ልናምነው ይገባል ብሎ it deserves obedience ብሎ ማሰብ መሪነትስ ተጽዕኖ ነው ኃላፊነት ነው ርዕይ ነው ስለሆነም ፍትህ የሞራሉ ይዘት ነው ቅቡልነት ማህበራዊ ውል ነው አመራር ደግሞ it is a human vessel እነዚህ ሶስቱ አንድ ላይ ሲሆኑ ወይም ደግሞ ሲፈርሱ ብዙ ነገር ያመጣል ፍትህ ስርዓቶች ፍትሃዊ እንዲሆኑ ያደርጋል ቅቡልነት የህዝብ ምን ይፈጥራል መሪነት ደግሞ ሁለቱን ተጠቅሞ ሁለቱን ለአገልግሎትና ለትራንስፎርሜሽን እንዲውሉ ያደርጋል በአጠቃላይ እነዚህ ሶስቱ አንድ ላይ ሲሆኑ የሚታመኑ ተቋማት ሰላምና የወደፊት ግስጋሴ ፕሮግረስ ይሰፍናል እድገት ይመጣል እነዚህ ሶስቱ ሲፈርሱስ
ቁጣ ይመጣል። ቁጣው ደግሞ ቅቡልነት ይሸረሽራል። ቅቡልነት ሲጎል ደግሞ አመራርነትን ያሳንሳል። ደካማ አመራር ሲኖር ደግሞ ኢፍትሐዊነት ይነግሳል። ስለሆነ ምን ይመጣል? ችግር፣ መከራ፣ ርዛት፣ አመፅ፣ ሬፕሬሽን፣ ሪፎርም፣ ኮላፕስ ምናምን ይመጣል። ሀና አረንት ምን ትላለች? ፓወር ኮሌክቲቭ ነው፣ የጋራ ነው። ቅቡልነት የሚባለው ነገር ደግሞ ጉልበት አይደለም፣ ሚኒንግ ነው። the way you see the world የተቀበልከው ነገር ነው። እና ምን ትላለች? ህግ ያለ ፍትህ ሜካኒካል ቫዮለንስ ነው ትላለች። በአጠቃላይ ፍትህ፣ ቅቡልነትና አመራር ይሄ ጀስቲስ ሌጂቲመሲ ሊደርሺፕ ትራያንግል የሚባለው ነገር በጣም ኢምፖርታንት ነው። ኢን ጀስቲስ ደካማ ፍትህ ሲኖር የፍትህ አመራር የሞራል ግልጽነትን ያጣል፣ እናም ቅቡልነት ይሸረሸራል። ደካማ ቅቡልነት ሲኖር ፍትህ ይርቃል፣ ስለሆነም የፍትህ አመራር ጥርጣሬ ውስጥ ይገባል። ደካማ አመራር ሲሆን ፍትህ አይፈጸምም፣ ስለሆነም ቅቡልነት ይጠፋል። ሶስቱ በጣም ኢምፖርታንት ነገር ነው አስቦ መስራት። የፍትህ አመራር ሙስና ውስጥ ሲገባ የተቋማት በህዝብ ዘንድ መታመን ይቀንሳል፣ ስለሆነም ቅቡልነት ይሸረሸራል፣ ስለሆነም ስርዓታዊ ኢፍትሐዊነት ይሰፍናል፣ ስለሆነም ቅሬታ፣ አመጽ ምናምን ይመጣል። ስለሆነም ፍትህን ምን መራ ሰዎች፣ በፍትህ ውስጥ በዳኝነት ምን ሳተፍ ሰዎች የምሰራው ስራ ሞራላዊ ነው? ለምሰራው ስራ ሰዎች የምሰራው ስራ ከፍትህ አንፃር ትክክል ነው ወይ ብሎ ማሰብ ይጠይቃል። የምሰራው ስራ ሰዎች ይቀበሉታል ወይ? ቅቡልነት አለው ወይ ብሎ ማሰብ ይጠይቃል። የምሰራው ስራ በሰጠኝ ስልጣን ውስጥ ነው ወይ? ኢኒሺያል ማንዴት አለኝ ወይ? አንድ ሰው የሚሰራው ስራ የሞራል ማንዴት ያስፈልገዋል፣ ፖፑላር ማንዴት ያስፈልገዋል፣ ኢኒሺያል ማንዴት ያስፈልገዋል። በተለይ ለዳኝነት እነዚህ ሶስቱ ፋንዳሜንታል ናቸው። እሱን እንትን ማለት ይገባል። ይሄን ንዑስ ርዕስ ለማጠቃለል ፍትህ የሁሉ ነገር መሰረት ነው። ቅቡልነት ትምምን ነው። አመራርነት ደግሞ እነዚህ ሁሉ ተግባር ላይ የሚውሉት ዴሊቨር የሚደረጉበት ሜካኒዝም ነው። ፍትህ ቅቡልነትና መሪነት ያስፈልገዋል። መሪነት ፍትህና ቅቡልነት ያስፈልገዋል። ቅቡልነት ፍትህና መሪነት ያስፈልገዋል። ሶስቱ አንዱን ሌላውን ሶስቱም ይፈላልጋሉ። አንዱ በሌለበት ሶስቱም አይኖሩም፣ አንዱ በሌለበት ሌላው አይኖርም። ስለሆነም ፍትህ ስርዓትን ስንመራ የፍትህ ስርዓት ሪፎርም ስንመራ በፍትህ እንጀምር። በደንብ ለመምራት ደግሞ በፍትህ እንምራ። ፍትሃዊ ለመሆን ደግሞ በሞራል እንምራ። ሰዎች እንዲከተሉን ደግሞ ቅቡልነት ባለው መንገድ ነገሮችን እንምራ። ስለዚህ የፍትህና የቅቡልነት ተቋማት እንዴት ነው የምንገነባው? ፍትሃዊና ቅቡልነት ያላቸው ተቋማት እንዴት እንገንባ? የፍትህና የቅቡልነት ተቋማት የሚባሉት ምንድናቸው? ፍትህ፣ ፍርድ ቤቶች፣ ህግ አስፈጻሚ ተቋማት፣ ፖሊስ፣ ፓርላማ፣ አንቲ ኮራፕሽን ኤጀንሲስ፣ እንባ ጠባቂ ምን ይባላል? ተቋም ማለት ህንጻው አይደለም ወይ ደግሞ ህጉ አይደለም አሰራሩ አይደለም ብቻ አይደለም። ተቋማት የሚቋቋሙት ህብረተሰቡ የሚንገበገብላቸው ሊጠብቃቸው የሚፈልጉ እሴቶችን ለመጠበቅ ሲል ነው። ተቋማዊ አድርጎ እነሱን ለመንከባከብ ሲል ነው፣ እንዳይሸረሸሩበት ሲፈልግ ነው ይላል። ተቋማት የሚወድቁት ምን ሲሆን ነው? ለህዝብ መስራት ሲያቅታቸው ኢሊት ካፕቸር ሲገቡ ነው። ተቋማት የሚወድቁት ሙስናና ኪራይ ሲስፋፋ ነው። ተቋማት የሚወድቁት ደካማ የተጠያቂነት ስርዓት ሲኖር ነው። ተቋማት የሚወድቁት አካታች ካልሆኑ ሎካል ሬሌቫንስ ከሌላቸው ነው። የሚታመኑ ቋሚ የሆነ ዘላቂ የሆኑ ተቋማት የሚፈጠሩበት የሚገነቡበት መርህ ምንድነው? አንደኛው ሊጂቢሊቲ ነው። ህጉ፣ ስርዓቱ፣ ወጉ፣ ስነ ስርዓቱ ሰዎች ሊረዱት የሚችሉና ሊገመት የሚችል ሲሆን ነው፣ ተገማች ሲሆን ነው። ሁለተኛ ተደራሽ ሲሆን ነው፣ አክሰሲቢሊቲ ነው። ማንንም ከየት ሃይማኖት ምኑ ክላሱ እድሜው ምናምን ሪጋርድለስ ኦፍ ዛት ለሁሉም ሰው ተደራሽ የሆኑ ተቋማት ሲሆኑ ነው።
ሶስተኛው ነፃ ሆነው ሲሰሩ ነው። አራተኛው ሪስፖንሲቭ ሲሆን ኃላፊነታቸው የሚወጡ በህግ የተሰጣቸው ስልጣን በአግባቡ ተግባር ላይ የሚውል ሲሆን፣ አራተኛው ደግሞ ተጠያቂነት ስራ ሲሆን ነው። ይሄን የሚያፋልስ ይሄን የሚጎዳ ነገር የፈጸመ ሰው በህግ ፊት ተጠያቂ ሲሆን ነው። አምስተኛው ደግሞ ባህላዊ የተለምዶ ቅቡልነት ሲኖራቸው ነው። ከህብረተሰቡ እሴት፣ ልምምድ፣ ታሪክ ጋር አብሮ የሚሄድ በህዝቡ እሴት ልምምድና ታሪክ ፊት ቅቡልነት ያላቸው ነው ሲገነቡ ነው። የተቋማት ውቅር ምን ይሁን? እንዴት ነው ፍትሃዊነትን ፌርነስን በተቋሙ ውቅር ውስጥ እንትን ምንለው? የአንድ ተቋም ፌርነስ የሚመነጨው ከማንዴቱ ነው። መጀመሪያ የትኛው ዓላማ ነው የሚያገለግለው? ፍትህ በጣም ከባድ ነው። your mandate to deliver justice it's a big thing። ከዛ ደግሞ ውቅሩ ነው፣ የመስሪያ ቤቱ መዋቅር ነው፣ ስትራክቸሩ ነው። ማን ይመራዋል? ማን ቸክ ያደርገዋል? የምልመላ ስርዓታችን ነው። ስልጣና ስርዓታችን ነው። ፋይናንስ እንዴት እንደምንደረግ ነው። የህዝብ ተሳትፎ የምናደርግበት መንገድ ነው እና ግልጽነታችን ነው። ፌርነስ የሚዋለደው የዚህ ሁሉ ድምር ነው። ማንዴት፣ ስትራክቸር፣ ሪክሩትመንት እና ትሬኒንግ፣ ፈንዲንግ ሞዴል፣ ፐብሊክ ፓርቲሲፔሽን እና ትራንስፓረንሲ አንድ ላይ ተደምሮ ነው። ሶ ይሄን አኮን ስርዓታችን አሰራችን ወጋችንን በዚህ መሰረት ገምግሞ የሚስተካከለው ማስተካከል ይጠይቃል። ተቋም የሚታመን መሆን የሚችለው ምንድነው? ምን አይነት ስትራቴጂ ቢከተል ነው ተአማኒ የሚሆነው? የተቋም ታማኝነት የሚባለው አንደኛ የሚሰራው ፐርፎርማንስ ሌጂቲመሲ ነው። ውጤት የሚያመጣ ተቋም ሲሆን፣ በህግ የሰጠው ኃላፊነት ተግባራዊ የሚያደርግ ሲሆን፣ ፍትህ በተግባር ካመጣን ፐርፎርማንስ ሌጂቲመሲ የሥራ አፈጻጸማችን ላይ ተመስርቶ ሰው ለዚህ ተቀቡል ያደርገናል። ሁለተኛው ፕሮሲጀራል ሌጂቲመሲ ነው። ፍትሃዊና ግልጽ የሆነ ስርዓት የምንከተል ስነ ስርዓት የምንከተል ስንሆን እንዴና ሶስተኛው ሲምቦሊክ ሌጂቲመሲ ነው። የምናደርገው ነገር በሚዲያ የሚሰጠን ሪፕሬዘንቴሽን ሁሉ ነገራችን ሰዎች ከፍትህ አንፃር እንዲያዩ የሚያደርጉ ከሆነ ነው ቅቡልነት። አራተኛው ኢቲካል ሌጂቲመሲ ነው። የምትሰራው ስራ ስነ ምግባራዊ ከሆነ ከህብረተሰቡ የስነ ምግባር ህግጋት ጋር አብሮ የሚሄድ ከሆነ የሚፈጽም አራቱና ሟላ ነው። ተቋማችን የፍትህ ስርዓቱ ፍርድ ቤቱ ታማኝ እንዲሆን ምን አይነት ስትራቴጂ እንከተል ብለናል። ተቋም ተአማኒ ለመሆን አራት ስትራቴጂዎች አራት ሌጂቲመሲ የሚባለው ነገር ከአራት የተቋማዊ ቅቡልነት የሚባለው ነገር ከአራት ነገሮች የሚሰራ ነው። የአራት ነገሮች ውቅር ውጤት ነው ብለናል። እነዚህ አራቱ ላይ ተመስርተን ምን አይነት ስትራቴጂ እንስራ? ለምሳሌ ኮሚኒቲ ዴስክ የሚል ነገር አቋቁመን በየቦታው ህዝቡ ምን እንደሚል ፊድባክ የምንሰማበት ሰዓት ቢኖር፣ ወጣቶች ሴቶች የሚሳተፉበት ምልመላ ምናምን ስርዓቱ ስንት ምን ህዝቡ የሚያው ኦፕን ቦታ ላይ ፐብሊክ ሂሪንግ ኦፕን ትራያልስ ቢኖሩ፣ የደንበኞች ሳቲስፋክሽን ይሄ ኮርት ዩዘር ሳቲስፋክሽን ሰርቬይ የሚባለው እናድርግ። ቪዚብል ዲሲፕሊናሪ አክሽን አገንስት ኮራፕትድ ዳኞች ቢነን ሙስናው በዘፈቁት ስነ ምግባር እንትን በሚጥስ ስራ ላይ የተሰማሩ ዳኞች ላይ የሚታይ ግልጽ የሆነ ለህዝቡ ግልጽ ሆኖ እንትን የሚል እርምጃ ቢወሰድ፣ እነዚህ ስትራቴጂስ እንታመን ያደርጉናል። ደግሞ ሌጂቲመሲ የሚገኘው በቁጥጥር ስርዓት ነው፣ ተጠያቂነት ስርዓት ነው። ለምሳሌ ተጠያቂነት እንዲመጣ ኢንተርናል ኦቨርሳይት ያስፈልጋል። ውስጥ ላይ ጠንካራ የሆነ ኦቨርሳይት መካኒዝም ያስፈልጋል። ውጫዊ ኦቨርሳይት ያስፈልጋል። ፓብሊክ ትራንስፓረንሲ ያስፈልጋል። ጁዲሻል ሪቪው ያስፈልጋል። እነዚህ አራቱ ነገሮች ተጠያቂነትና የቁጥጥር ስርዓት እንዲሆን ያደርጋል። በአጠቃላይ ኢኒሺያል ስኮር ካርድ የሚባል አለ። ይሄ የአንድን ተቋም ኢንቴግሪቲ፣ አክሰሲቢሊቲ፣ ሪስፖንሲብልነስ፣ ሌጋል ሳውንድነስ እና ካልቸራል ሬዞናንስ ቼክ የሚደረግበት እንትን ነው። በዚህ መሰረት ምን ላይ ነው ያለው እያልን እየለካን እያስተካከልን መሄድ እንችላለን። በአጠቃላይ ፍትህ የሚባለው ነገር ያለ ጠንካራ ተቋማት ምኞት ነው የሚሆነው፣ አይሰፍንም። በሰዎች ዘንድ መታመንን ከፈለግን ተሳትፏቸውን ማረጋገጥ አለብን። ህዝብ የሚሳተፈው፣ ወጣቶች የሚሳተፉበት፣ የህግ ትምህርት ቤቶች ተማሪዎችና መምህራን የሚሳተፉበት፣
ጠበቃው ምኑ በሆነ መንገድ የሚሳተፍበት ፕላትፎርም ያስፈልገናል እና የፍትህ ስርዓት ግንባታ የፍትህ ተቋማቱ ጠንካራ ሆነው እንዲገነቡ ስናደርግ የብሔረ መንግስት ግንባታ መሆኑን መርሳት የለብንም። የወደፊቱ የፍትህና የሞራል አመራር መጻኢ ዕድል ፈንታ ምንድነው? እየተቀየረ ያለ ነገር አለ። there is a shifting terrain። በመጪው ዘመን ፍትህ የሚባለው ነገር በኤአይ በሰርቬላንስ በዲፌክ አልጎሪትሚክ ባያዝ በአጠቃላይ በቴክኖሎጂያዊ እድገት ቴክኖሎጂካል ዲስራፕሽን የሚባል እየተቀየረ ነው። ክላይሜት ብሬክ ዳውን የሚባል ነገር አለ። ከባቢ አየር እየተበላሸ ነው። የማንነት መንፈራቀቅ የአይደንቲቲ ፖላራይዜሽን የሚባለው ነገር አለ። ድህረ እውነት የሚባለው ጊዜ ውስጥ ነው። ትሩዝ ዲኬይ እያደረገ ነው። ማስ ዲስኢንፎርሜሽን የሚባል ነገር አለ። የገቢ የሀብት ልዩነት ከፍተኛ ደረጃ ደርሷል። ወጣቶች የሚመሩት ደግሞ የሞራል መነሳሳት አለ። ህጉ እንደዚህ ቀደሙ ቀሰስተኛ ሊሆን ይችላል። ኢፍትሃዊ የሆነ ነገር ግን በመጪው ጊዜ ፈጣን ዲጂታዊና ዓለም አቀፋዊ ይሆናል። The law may remain slow, but the injustice of the future will be fast, digital and global. የሞራል አመራር ቀውስ ውስጥ በዓለም ውስጥ ቀውስ ላይ ይገኛል። ህጋዊ አሰራር አለ ግን ስነ ምግባርና ያሟላም። ፍርድ ቤቶች ስልጣን ምናምን አላቸው ግን ትህትና ይጎላል። ፖፑላር ልንሆን እንችላለን ግን መርህ የለንም። ፍትህ ሲጓደል ፍትህ እንዲመጣ እንሰራ። ነገ ይሄ ምን ሊያመጣ ይችላል? አልጎሪትሚክ ታይራኒ አርቲፊሻል ኢንተለጀንስ አምባገነን ሆኖ ሊገዛን ይችላል። ርህራሄ ሀዘኔታ የሌላቸው ቴክኖክራት መንገድ የሚያስቡ ዳኞች እንዲበረከቱ ሊያደርግ ይችላል። የስነ ምግባር መላሸት ሊያመጣ ይችላል። አልጎሪትሚክ ባያዝ፣ ዲጂታል ኢንጀስቲስ፣ ክላይሜት ጀስቲስ፣ ፖስት ሂውማን ጀስቲስ፣ ግሎባል ስቴትነስ ምናምን የሚባሉት ነገሮች አዳዲሶቹ የፍትሃዊነት ገጽታዎች ናቸው። እነዚህ በአዲስ የተዋቀሩ ያሉ አደጋዎች ለወደፊቱ ሌላ አደገኛ ነገር ሊያስከትሉ ይችላሉ። በመሆኑም አዳዲስ ስነ ምግባራዊ ቀውሶች ውስጥ እንገኛለን እንደ ሰው ልጅ። ማሽን ሞራሊቲ የሚባል ነገር ይኖረዋል ወይ? እየመጣለው የከባቢ አየር ቀውስ ማንን ነው ቪክቲም የሚያደርገው? ፋሻል ሪኮግኒሽን የሚባለው ነገር ወንጀል ለመከላከል ጥቅም ላይ መዋል አለበት ወይ? የሚሉት የጊዜው የሞራል እና የስነ ምግባር ጥያቄዎች ናቸው። ከዚህ በፊት የሰው ልጅ የፍትህ ስርዓት ሞራል ሊደርስ ያስፈልጉት ነበር። ለወደፊቱ ግን ከመቼውም ጊዜ በላይ ሞራል ሊደርስ ያስፈልጉታል። ሞራል ሊደርስ የህልውና ጉዳይ ነው ለፍትህ ስርዓት። ሞራላዊ መሪ ለመሆን ደግሞ በመጪው ዘመን ምን ያስፈልጋል? የማይታየውን ማየት፣ የማይመቸውን ነገር መናገር፣ ቀላሉ ነገር ነው ማለት ስለ ትናንት ስለ ዛሬና ስለ ነገ ማሰብ፣ ስትሬች አድርጎ ኦቨርታይም ማሰብ፣ ኢኖቬሽንን ደግሞ ከኢንቴግሪቲ ጋር ሚዛን እንዲጠብቅ ማድረግ ያስፈልጋል። ስለሆነ ከፍትህ አንጻር ስናየው ለነገ የተዘጋጁ መሪዎች ብቻ ሳይሆን ነገ የሚገባቸው መሪዎች ያስፈልጉናል። We don't just need future ready justice leaders. We need future worthy justice leaders. የሚቀጥለው ዘመን ብዙ አይነት ዳይሌማዎች ይዞ የመጣ ነው። ለምሳሌ የአርቲፊሻል ኢንተለጀንስ ዳኛ ሊመጣ ይችላል። ግን ፍትህ የሚባለው ነገር ያለ ሂማን ጀጅመንት ያለ ሰው ልጅ ፍርድ ሊመጣ ይችላል ወይ? በሚቀጥለው ዘመን የከባቢ አየር ስደተኞች ሊመጡ ይችላሉ። በሚቀጥለው የጄኔቲክ ኢንሃንስመንት ይመጣል። በሚቀጥለው ዘመን እውነት ይጠቃል። በሚቀጥለው ዘመን ኮርፖሬሽን ስቴትስ እንደነ ኤሎን ማስክ እንደነ ፌስቡክ ትልልቅ ካምፓኒዎች የአፍሪካ 30 ምናምን ሀገራት በላይ የሚበልጥ ሀብት ያላቸው ካምፓኒዎች መንግስት ብለው ሊመጡ ይችላሉ። በሚቀጥለው ዘመን ዓለም አቀፋዊ ኢንተርኔት ሰርቪስ ሊመጣ ይችላል። በሚቀጥለው ዘመን የሮቦት ወታደር ሊመጣ ይችላል። በሚቀጥለው ዘመን የውሃ እጥረት ሊያጋጥም ይችላል። በሚቀጥለው ዘመን ዲፕ ፌክ ትራያልስ ሊመጡ ይችላሉ። በሚቀጥለው ዘመን ዘላለማዊ መሪ ሊመጣ ይችላል። ይሄ ኢተርናል ሊደርስ የሚባል
ባዮቴክ ማለት በባዮቴክ ሪቮሉሽን ሶ የቅቡልነት እድል ፈንታ ምንድነው? ከዚህ ቀደም ቅቡልነት የሚባለው ነገር በትራዲሽን ወይ በፖፑላሪቲ የተመሰረተ ነበር። በመጪው ጊዜ ግን ቅቡልነት የሚባለው ነገር በግልጽነት በአካታችነትና በውጤት የሚለካ ነው። ከዚህ ቀደም ቅቡልነት የሚባለው ነገር ከኃላፊነት ጋር ከሰጠ ስልጣን ጋር ወይ ካስመዘገበው ድል ጋር የተያያዘ ነበር። በመጪው ዘመን ግን ቅቡልነት የሚባለው የሚገናኘው ከአገልግሎት ነገ ከሚመጣው ነገር ከመዘጋጀትና ከትህትና ጋር የተገናኘ ነው። ከዚህ ቀደም ቅቡልነት የሚባለው ነገር ተፈጻሚ የሚሆነው በኃይል በስልጣን ነበር። በአሁኑ ጊዜ ግን ቅቡልነት ተግባራዊ የሚሆነው ቅቡልነት የሚመጣው በተሳትፎና በህሊና ነው። በሚቀጥለው ዘመን ሰዎች የሚጠይቁት ስልጣን አለ ወይ ኃይል አለ ወይ ብለው አይደለም። የሚጠይቁት ፍትሃዊ ነህ ወይ ጥበብ አለ ወይ ታዳምጣለህ ወይ ብለው ነው። In the future people will ask if you are powerful. People will not ask if you are powerful. But if you are just, if you are wise and if you are listening. Are we listening in the ፍትህ ስርዓት? በአጠቃላይ የፍትህ ስርዓት የሚያስፈልገው የተፈጠረ ችግርን ለመቅረፍ ብቻ አይደለም፣ ገና በመፈጠር ላይ ያለ ሙሉ በሙሉ የማይታይ ችግርን ለመቅረፍ ነው። ስለሆነ በመጪው ዘመን የፍትህ ስርዓት የሚመራ ሰው ቴክኒካዊ ብቃት ያለው ጎበዝ ዳኛ ጎበዝ የህግ ባለሙያ ብቻ ሳይሆን ሞራል የነቃ ለሞራል የቆመ መሆን አለበት። ስለሆነም የሞራል ወኔ ያላቸው መሪዎች እጅግ የተለዩ ጥቂቶች ብቻ ይሆናሉ። ነገድ ማወቅ ያለ ህሊና ዋጋ የለውም። Foresight without consciousness is dangerous and consciousness without foresight is blind. ስለሆነም ፍትህ የሚባለው ከዚህ ቀደም እንደሚታየው አንዲት ፍርድ ቤት ክፍል ውስጥ የምትደረግ ነገር አለችም። ፍትህ የሚባለው ነገር ፕላኔታሪ ነው፣ በመሬት ደረጃ የሚደረግ ነው። ፍትህ የሚባለው ነገር ዲጂታል ነው። ፍትህ የሚባለው ትውልዳዊ ነው። ፍትህ የሚባለው ነገር ሞራላዊ ነው። ማይክል ሳንደር justice what is the right thing to do ትላለች። ራውልስ a theory of justice የሚለው መጽሐፍ ተለብቶ ነው። አማርቲያ ሲን the idea of justice የሚል መጽሐፍ አለ። እነዚህ መጽሐፍቶች ሪዲንጎች ሪኮመንድ ያደርጋል። ኦሌሻንካ the muse of more forgiveness የሚል መጽሐፍ no future without forgiveness Desmond Tutu justice in Africa የፓትሪክ ግሌን የጻፈው ዋንጋሪ መታይ የጻፈችው መጽሐፍ አለ። የኔልሰን ማንዴላ long walk to freedom የዲያትሪክ መጽሐፍ letters and papers from prison የጆን ፓውል the moral imagination የሚል ብታነቧቸው ጥሩ ነው። የጠቅላይ ሚኒስትር አብይ አህመድ መደመር ሶስቱ መጽሐፍቶችን በጣም ጥሩ ናቸው እንትን ይላሉ።